ተው ተው፣ ቢያንስ እንኳን ከዚህ በኋላ እንኳን ለጸጸት ልብ ይኑርህ አለው አባታችን ተቆጥቶ። ለምን ባላረኩት ነገር እጸጸታለሁ አለ አቤል በድርቅና። አንተ የማትረባ ልጅ፣ እናትህ እንዴት አድርጋ እንዳሳደገች አላውቅም። በጣም አስመሳይና ከሃዲ ነህ። አንተ ልጅ አይደለህም፣ አፈር ብላ አለው አባታችን በንዴት ጦፎ። እኔም ድንገት ክፍል 20 ይህንን ብለን ነበር ያቆምነው። ዛሬ ደግሞ እንደሚከተለው ክፍል 21ን አስቀጥልላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ክብሯና ክብሯት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ይህን ቪዲዮ ስትጀምሩት በሸር በላይክ እንዲሁም ሀሳብ አስተያየታችሁን እንደተለመደው በኮሜንት ሳጥን አስቀምጡልኝ። የእናንተ ኮሜንት ለእኔ መሰረቴ ነውና። እንዲሁም ትናንትና የእናቴ ልጅ አላቀረብኩም ነበረ፣ ትንሽም ቢዚም ነበርኩ፣ ራሴንም ትንሽ አመም አድርጎ የነበረ። ዛሬም እንግዲህ በቻልኩት መጠን ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ወደ ታሪኩ አመራለሁ። እኔም ድንገት አንድ የጎዳና ሰው መጥቶ አባትን ቢለኝ የምቀበል ሰው አይደለሁም ሲል ለመነሳት ሞከርኩ፣ አቅም አጣሁ። እናቴ ግን ከቅጽበት ተነስታ እኔ ያሰብኩትን ፈጸመች። አቤልን ሄዳ በጥፊ ስታጮኸው ቤት ውስጥ ፍንዳታ የተከሰተ ነው የሚመስለው። ደስ አለኝ። ራሴን ግን አልቻልኩም። ህመሙ እየበረታብኝ ነው። አይኖቼ ብዥ ብዥ እያሉብኝ ነው። የአባታችን ቁጣ ወደ ኃይል ተለወጠ። እናታችን ከዚህ በፊት የአባቱ ልጅ ብላ በስድብ መልክ የተናገረችኝ ትዝ አለኝ። አባቴ የመጨረሻ ትዕግስቱን ሲያጣ ማንም አይችለውም። ልክ እንደኔ አቤልን አንቆ ያዘው። አንተ ደደብ፣ እያናገርኩ ያለሁት ስለ እኔ አይደለም፣ ስለ ምስኪኑ መልካም ወንድምህ ነው። እና እኔ ልትዋሼ ነው? ና እንደውም ከኔ ጋር ነው የምትቆየው። እዚህማ በሰላም አታድርም። እውነቱን ከሱ ጋር ታወራላችሁ ብሎ አባታችን አቤልን እየጎተተ ከትልቁ ቤት ይዞት ወጣ። አቤልን ለመከላከል ሲሞክር ደህና ጥፊያ ቀመሰው። እናቴ ወደ እኔ አየች። እናቴ፣ በአቤል ተቀጥሮ ሊገለኝ የነበረው ልጅ እዚህ ነው ያለው። ይዘነው መተናል። ሰርቪስ ቤት ቆልፈንበታል። እዛ ነው የሚወስዱት አልኳት። አፏን ያዘች። ደግነሽ ጉድ ነው፣ እሪዋ ጭካኔ። እኔ አፈሪ ብላኝ። ናትዬ፣ ወንድሜ ስትል ለእሱ ስትል ጸባዩ ተስተካከለ ስትል ድፍት አድርጎ ሊያስቀር ነበር። ናትዬ፣ መቼም አንተን ገሎ አይቆምም ነበር። እናትም አይቀርላትም። መቼም ገንዘብ አይን ያሳውራል። አብዝተው መውደድ አያስፈልግም። አራራራራራ አለች። ባዩሽ አንገቷን ነቀነቀች። የግቢያችን መጥሪያ ስታቃጭል ተሰማ። ደግነሽ፣ አሁን ደግሞ ምንድነው አለች። ተረጋጊ፣ ብሌን ትሆናለች አልኳት። እሺ እኔ ከፍትላታለሁ ብላ ወጣች። እናቴ ወደ እኔ ቀረብ ብላ ደህና ነህ ግን ልጄ? ሐኪም ቢያይህ አይሻልም? ከእሱ ጋር ስንጨቃጨቅ አንተን ረሳነህ አለችኝ። አይ ደህና ነኝ እናቴ፣ አታስቢ፣ ትንሽ ራስ ምታት ነው አልኳት። እንደ እውነቱ ከሆነ ከባድ ነው። ብሌን ስትገባ ድንገት ተነስታ እንደመጣች ያስታውቅባታል። ቢጃማዋ ላይ የሴት ካፖርት ነገር ጣል አድርጋ ነጠላ ጫማ ተጨምታ ረጅም ፀጉሯ ላይ ሻሽ ሸባ አድርጋለች። ሁኔታ ወደድኩት። ሁሉም ነገር የሚያምርባት ልጅ ስታየኝ በድንጋጤ ክዋለች። ስፍስፍ ብላ ስትነካካኝ ደህና ነኝ አትጨነቂ አልኳት። አያይ ደህና አይደለህም። ምንድነው እሱ? በፈጣሪ አለች። አናቴ ላይ የተጠቀለለውን ጨርቅ በፍርሃት ነበር የምታየው። ደህና ነኝ፣ ሳላስበው ከኋላ ያጠቁኝ። ሁኔታው ያስፈራ ነበር። አሁን ግን ደህና ነኝ አልኳት። ታውቆኝ ነበር። እንዲህ አይነት የተጨናነቀ እንቅልፍ ተኝቼ አላውቅም። በጣም አስፈሪ፣ የሚያስደነግጥ ስላንተ ብቻ ነበር የኔ ውድ። በጣም ጎድተዋል አለችኝ እንባዋን እየታገለች። አዎ በእርግጥ ቅጥረኛ ነፍስ ገዳይ ነበር። አመጣጡ ሊገለኝ ነበር አልኳት። ሳወራ ራሱ አቅም እያጣሁ ነበር።
በቃ ዝም በል ተነሳ፣ አሁን ሐኪም ሊያይህ ይገባል። እንዳየሁ ከሆነ ደም ፈሷል፣ ተነሳ አለችኝ። ብሌን የኔ ውድ አትጨነቂ፣ ደህና ሆናለሁ አልኳት። አይ እንደሱ አይደለም፣ ስታድር ምን ሊፈጠር እንደሚችል አይታወቅም። ግድ ነው ተነስ፣ መሰፋት ያለበት ቦታ ሊኖር ይችላል አለችኝ። እናቴ ሀሳቧን የሚጋራት በማግኘቷ ደስ ያላት ይመስላል። ከብሌን ሀሳብ ተስማማች። እሷም ግፊት አድርጋ በመጨረሻ ተስማማሁ። ስንወጣ አባታችን ከሰርቪሱ ወጥተው ሲመጡ አይታ ብሌን በጥያቄ አስተዋለችኝ። እሳቸው ናቸው ያዳኑኝ። ታሪኩን ሌላ ጊዜ እነግርሻለሁ አልኳት። እሺ አለችኝ። አባታችን ወደ ሐኪም ቤት መሄዳችንን ስንነግረው ተስማማ። እናቴና ብሌን ከኔ ጋር አብረው ውጭ የቆመችው የብሌን መኪና ውስጥ ገባን። ቀስ በቀስ አቅሜ እየተዳከመ መጣ። ወደ እናቴ ዘንበል አልኩ። እናቴ ሰውነቷ ይንቀጠቀጣል። እጇን በትኩሳት ያበደ ጭንቅላቴ ላይ ጣል አድርጋ ታሻሸኝ ጀመር። ብሌን መኪናን በፍጥነት እየነዳች ስቅ የሚል ድምፅ ስታወጣ ይሰማኛል። የኔ ፍቅር፣ የኔ እብድ፣ ዛሬ በእኔ እየተፈተነች ነው። ምንም እንዳልሆንባት ነው የምትፈልገው። ከቀናት በኋላ ነበር በአንድ ከፍተኛ ሕክምና መስጫ ክፍል ውስጥ ራሴን ያገኘሁት። ዙሬን እንደ እንግዳ ሰው ስቃኝ ቆይቼ ወደ ግርጌ ጎንበስ ስል ብሌንን አንገቷን ደፍታ እንደተኛች ልብ አልኩ። ውይ ብሌኔ፣ የኔ ልዩ፣ ስለኔ ተጨነቀች፣ ስለኔ አነባች። አንገቷን ደፍታ ባልተመቻት ሁኔታ ከአጠገቤ ተኝታለች። ፈጣሪ ውስጤን አይቶ የሰጠ በረከቴ ነች አልኩ ለራሴ። ፍቅሬ ጨመረ። ወንድሜ የእናቴ ልጅ ፍቅር ቢነሳኝም የባዳ ወኪል መከታ አፍቃሪ አሳምሮ ሰጥቶኛል። አመሰግናለሁ። እናቴን ባለማየቴ ግን ቅር አለኝ። ከሰዓታት ቆይታ በኋላ ብሌን ነቅታ ወደ እኔ ተመለከተች። አይኖችን ገልጬ ስታይ መጀመሪያ ፍዝዝ አለች። ቀጥላ ጠጋ ብላ እየተርበተበተች ግንባሬን ሳመችኝ። ፈገግ ብዬ አንገቴን አሳየኋት። የኔ ውድ ነቃህልኝ? አዎ ብሌኔ። ሁለተኛ እንደዚህ ረጅም እንቅልፍ እንዳተኛ እሺ? ይቅርታ ውዴ። አስፈራኝ እኮ። ጭልጥ ብለህ ወደ የሄድክበት ሰመመን በተአምር መግባትና አብሬህ ብሆን ተመኝቼ ነበር እኮ አለች፣ እንባዋን ጉንጯ ላይ እያንጠባጠበች። እያንዳንዷ የእንባ ዘለላ ጉንጯ ላይ ሲያርፍ ልዩ የሆነ ስሜት ተሰማኝ። ከንፈሯን ልስመው ተንጠራራሁ። ሀሳቤን ተረድታ ከንፈሯን አቀበለችኝ። ምጥጥ አርጌ ሳምኳት። ሁኔታ የራሴ ጋር እስከ መጨረሻው ላስቀራት ይመስላል። ወይኔ በላቸው፣ አልከሰከሱኝ። ትንፋሿ ቁርጥ ቁርጥ ሲልብ ለቀኳትና አይኖቿ ውስጥ አየኋት። ፍዝዝ ያለውን እይታዋን ቅን ያለው። በሩ ተከፍቶ ሰው ሲገባ ነበር ወደ ራሳችን የተመለስ ነው። እናትና አባቴ ነበሩ። ሁለቱን አንድ ላይ ማየት እንዴት ደስ ይላል። በህይወቴ ለመጀመሪያ ጊዜ ሙሉነት ተሰማኝ። አባቴ ፍጹም ተቀይሮ አምሯል። አለባበሱ፣ ጽድት ማለቱ ከእድሜው 10 ዓመት ያስቀነሰ ይመስላል። እናቴ ትንሽ ገርጣ ብላለች። በጭንቀት እንደሰነበተች ያሳብቅባታል። ሁለቱም መጥተው በደስታ ቁልቁል ሲመለከቱኝ ደስታ ተሰማኝ። እፎይ አልኩ። ሌላ ችግር አለመፈጠሩን ሁኔታቸው ስለነገረኝ እናቴ ቀና ብዬ ስቀመጥ ጠብቃ ወደ ውስጧ የሚከተት ያክል አቀፈችኝ። አባቴ እጆቹን ፀጉሬ ላይ አድርጎ እየደባበሰ ተመስገን አለ። ደስ አለኝ። አልጋዬን ከበው ሲያወሩኝ ሲያጫውቱ ቆዩ። እናቴ ስለ ብሌን አድንቃ ነገረችኝ። እንደወደደቻት ገባኝ። አባቴም እድለኝነቴን አወራ። በዚህ ጊዜ አብሮ የሚታመም ወዳጅ ብርቅ በሆነበት ሰዓት አንተ ግን ብሌን አለች፣ የፈጣሪ ስጦታ ናት፣ እንዳታስቀይማት አደራ አለኝ። ውስጤ በሐሴት ተሞላ። ከቆይታ በኋላ ሐኪሙን አናግረው ነገ መውጣት ይችላል ተባልኩ። ወደ ቤት መሄዳችን ግድ ሆነና ሊወጡ ሲሉ ስለ አቤል ጠየቁ። እየደበረ ቢሆንም ማወቅ ስላለብኝ አባቴ ነገ ሁሉንም እንነግርሃለን አለ። አሁን መስማት ነው የምፈልገው አልኩት። ለመጨረሻ ጊዜ ማታ ላይ አባቴ አቤልን ከቀጣሪው ነፍስ ገዳይ ጋር አብሮ ሲቀላቅላቸው አስታውሳለሁ።
እና አንድ ነገር አድርጓቸው ይሆን? ምን ተፈጠረ? የአቤል ጉዞስ? የነፍሰ ገዳይ ጓደኛውስ መጨረሻ መስማት እፈልጋለሁ። አባቴ ነገ ብሎ ዘጋብኝ። ብሌን ምልክት ሰጠችኝ። ሳልወድ በግድ ዝም አልኩ። የሚያድር ነገር ችግር አለው ብዬ አሰብኩ። እናቴ ላይ የማየው ጭንቀት ደግሞ አስፈራኝ። አቤል ምን ሆኖ ነው? ራሴን ስቼ ከተኛው 4 ቀን እንደሆነ ተነግሮኛል። አቤል ደግሞ የተመታው ቀን ማግስት ከሀገር የሚወጣበት ቀን ነበር እና ለምንድን ነው ያዘኑት? ፈራው። አንዳች ነገር ጠረጠርኩ። ክብሯና ክብሯት የእናቴ ልጅ ክፍል 21 ይሄን ይመስል ነበረ። የመጨረሻውን ክፍል ይዤላችሁ እስከምመጣ ቸር ያቆየን እያልኩኝ አብራችሁ የነበርኩት ይፋት መቲ ሚዲያ ነበርኩ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። እንዲሁም ነባር ቤተሰቦች ሼር ላይክ እያደረጋችሁ ለምታበረታቱኝ፣ መልካም ኮሜንት እየሰጣችሁ ምሰሶ ለሆናችሁኝ እጅግ በጣም አመሰግናለሁ። አሁንም ይሄንን ቻናል እያበረታታችሁ ከፍ ብታደርጉልኝ ደስ ይለኛል። አዳዲስ ቤተሰብም ደግሞ ሰብስክራይብ የምታደርጉት ዘወትር ቪዲዮ ተጋባዥ ይሁኑ ዘንድ በአክብሮት እጠይቃለሁኝ። ሰናይ ጊዜ እያልኩ እኔ ከወዲሁ እሰናበታለሁ። ትመጫለሽ ብዬ ሳይማዶ